ኩል ያልኳችሁ ዝናብ አሁን ሲዘን አይ እቺ ሀገር እኔን አታመልክም ዝናቡ ይቅርባት ይላል እንደ እግዚአብሔር አይልም። እዚህ ሀገር ደግሞ እኔን የሚያመልኩ ህዝቦች አሉ ዝናብ በገፍ ይዝነብላቸው ይላል እንደ እግዚአብሔር አይልም። አመስግኑት እስቲ ዋካችሁ አይልም። እኩል የሀብቱ ተጠቃሚ አድርጎ እኩል ነው ያደረገው። ማቴዎስ ወንጌል ምዕራፍ 5:45 ላይ ተመልከቱ። እሱ ለክፉዎችም ለበጎዎችም ፀሐይን ያወጣል ዝናብን ያዘንባል። አመስግኑት። ያዘንባል ለሁሉ እኩል እና እግዚአብሔር ደግሞ የእውነተኛ ዳኛ ነው የተባለበት ምክንያት ለተገፉት ይፈርድላቸዋል፣ ገፊዎቹን ይፈርድባቸዋል። ከማን ጎን ነው እግዚአብሔር? ከድሆች ከሚገፉት፣ ዘመድ ከሌላቸው፣ ገንዘብ ከሌላቸው፣ ዓይንን አፈር ከሚባሉ ከርሁባን ከግፉዋን ጋር እግዚአብሔር ይቆማል። አምላከ ነዳያን ይባላል። ለገፊዎቹ ደግሞ ይፈርድባቸዋል እግዚአብሔር። ስለዚህ እግዚአብሔር እውነተኛ ምንድን ነው? ዳኛ ነው ይልና ወኢያመጽእ መንሱተ ኩሎ አሚረ የሁል ጊዜ ጥቅሴ ነው። እግዚአብሔር በክፉዎች ላይ እግር በእግር ተከታትሎ የኃጢአት ደሞዝ አይከፍልም። በሰዎች ላይ ጥፋትን አያመጣም። ምን ስለሆነ? እግዚአብሔር ኃያል ወመስተዐግስ ስለሆነ በፈታይነቱ ደግሞ ምን አለው? ፈታሂ በርት ኮናኒ በርት ፈታሂ ይባላል። እግዚአብሔር ትንቢተ ሕዝቅኤል ሙሉን የሚናገረው እንዲህ ነው እያደረገ የሚናገረው እና እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ኃያል ነኝ፣ ሁሉ በእጄ ሁሉ በደጄ ነው፣ ተከታትዬ ላጥፋ አይልም። እያየ እንዳላየ እየሰማ እንዳልሰማ በቸርነቱ በምሕረቱ ዝም ብሎ ደግሞ ዘንድሮ እንድንከርም ደግሞ አድርጎናል። አመስግኖት ይመስገን እግዚአብሔር። ይህን ይላል ከጥቅሱ ጋር የሚሄድ ወእመሰ ኢተመየጥክሙ ሰይፎ ይመልም፣ ካልተመለሳችሁ ግን ወይኗ ምን ትበላለች? ትቆረጥ። እጸኖ ለአሞሪው እስካመ ይትመየጥ ኃጢአቱ ኦሪት ዘፍጥረት ምዕራፍ 15 ላይ ከኃጢአቱ ንስሐ እስኪገባ ድረስ እጠብቀዋለሁ፣ ጊዜ ሰጥቼዋለሁ ይላል እግዚአብሔር። ቸል የተባልነው ዝም ያለን እግዚአብሔር አይቶ እንዳላየ ወይም ደግሞ ከኃጢአት ጋር ተለማምደን ምን ከኔ የበለጠ ስንት ኃጢአት የሚሰራ ሞልቶ የለ እንዴ የኔ ደግሞ ኃጢአት ናት እንዴ ብለን የድፍረት ኃጢአት እየሰራን ዝም ያለን እግዚአብሔር የዘንድሮን እንድንከርም ስለተሰጠን ነው። አመስግኑት። ንስሐ እንድንገባ ቀድሞ ነገር ማን እጅ ላይ ሆነን ነው የምንሰራው? ኃጢአቱንስ ማን እጅ ላይ? የሥላሴን ስዕል አይታችኋል። ማን እጅ ላይ? እግዚአብሔር እጅ ላይ ሆነን የምንሰራውን ኃጢአት እያየን እየሰማን ግን እድሜ ሰጥቶናል። በዚህ መካከል ደግሞ ጠባቂ መላካችን አብሮ ቆሞ መላእክት አሉና እስኪ ንስሐ ይገባል ብለው ደግሞ በተለያየ ምክንያት ፍግ ይደረግለት፣ እስኪ አረቡም ይታረምለት ብለው ደግሞ እስኪ ይማራል፣ መጻሕፍትን ይማራሉ፣ ቤተ ክርስቲያን ይገሰግሳሉ፣ ኪዳን ያስደርሳሉ፣ ምጽዋት ይመጸውታሉ፣ ንፉጉ ሰጪ ይሆናል። እንዲህ ወደ መልካም ሊመጣ ስለሚችል የዘንድሮን ተዋት ተብለን ከርመናል እና እኛ ምን እናድርግ? ፍሬና ፍራ። ምን እንበል? ፍሬና ፍራ። ንስሐ እንግባ። የመጨረሻ ትምህርቴ ነው። ምን እንበል? ንስሐ እንግባ በሉ እስኪ። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ እንዲህ ነው፣ ተላላፊዎች ሆይ ንስሐ ግቡ፣ ወደ ልባቸውም ተመለሱ። ወደ ምናችሁ ተመለሱ? የትምህርቱ ማጠንጠኛ የዘንድሮን የተጨመረን ፍሬ እንድናፈራ ነው። የክረምት ዘሮ የተዘራው እግዚአብሔር ቀድሶ ባርኮ የሕይወት እስትንፋስ እፍ ብሎ አክብሮ በልጅነት ቁጭ አደረገን። ዝም ብለን መሬቲቱ ላይ መተን ልንመለስ አይደለም። በልማድ ተመላልሰን መብላት፣ መጠጣት፣ መተኛት፣ መነሳት ለዚህ አይደለም። ስራ ሰርተን ልንሄድ ነው እና የመጨረሻ ትምህርቴ ነው። ንስሐ እንግባ። ምን እንበል? እንደምን አመሻችሁ። እግዚአብሔር ይመስገን። ንስሐ እንግባ። ረፍዷል፣ መሽቶብናል። አንዳንዶቻችሁ ንስሐ እንግባ። ንስሐ እንዳንገባ ዘንድሮ ደግሞ አንድ ነገር አለ። መምህራኑ ብትሰሙ ደስ ይለኛል። ንስሐ እንዳንገባ ከተሜው ሰለጠንኩ ብሎ ሳይካትሪስት ይሄ የስነ ልቦና ባለሙያዎች
አማካሪዎች መጥተው እንዴት ንስሐ ለቄስ ትነግራለህ እያሉ እኛ ችግርን እንፈታልሃለን ችግርን እንቀራለን እያሉ ቢሮ ከፍተው ሰዎችን እያደነዘዙ ናቸው። ንስሐ ለማን መነገር አለበት? ለማን? ንስሐችን ለማን ነው የምንገባው? አሜን። ለካህን መልስ አይደለም ይሄ። ለንስሐ አባታችን ለማን? በአንድ ድምፅ ንገሩ። ላገኛችሁት ቄስ ሁሉ ንስሐ ግቡ ተብሏል እንዴ? ለማን? ለንስሐ አባት ብቻ። በደንብ ስሙ። የመጨረሻው ከተሜው የገጠሩ ህዝብ በደንብ ያውቃል። ከንስሐ አባቱ ውጪ ለማንም ካህን ቢሞት ንስሐ ሄዶ ኃጢአቱን አይናገርም። እናንተሳ ጻድቃኔ ማርያም ትሄዳላችሁ፣ በበር ላይ ስትደርሱ ንስሐ ያልገባ ሰው ሊገዳም አይገባም ብትባሉ እዚህ ለንስሐ አባታችሁ ደብቃችሁ የከረማችሁትን እዚያ መናዘዝ ትጀምራላችሁ። ያ ንስሐ የምትገቡለት ሰውዬ እጥሩ ስር ቁጭ ስላለ መቁጠሪያ ስለያዘ ቅስና ይኑረው ምን ይሁን አይታወቅም። አግባብ አይደለም። ንስሐ አባት የሚባል አለ። ምን የሚባል? ንስሐ አባት ሳይ ንጹህ ነኝ እኔ እንኳን ምንም የለብኝም ብሎ ነገር የለም። አይሰራም። ንጹህ ነገር ከኃጢአት ንጹህ ነው ይሆናል እንዴ? የሚሆንስ አለ? ከድንግል ማርያም በቀር አመስግኗት ወኛን እናት የለም። አልወም ቅድሚያ ዋልወም ድሪያ ወይ ረክሰት በምንትኒም ዘፈጠራ የተባለችዋ ድንጋሌ ህሊና ያላት ድንግል ማርያም ናት። ቅዱሳንን እንኳን ሌሎችን ቅዱሳን በጣም ድንግል ደናግላን የሚባሉ እነ ኤልያስ እነ ዮሐንስ መጥምቅ አሉ። ድንጋሌ ህሊና አላቸው። በሐሳብ ንጹሖች ናቸው ተብሎ አልተመዘገበላቸው። ድንግል ማርያም ብቻ ናት በሐሳቧ ድንግል የሆነችው። አመስግኗት እባካችሁ የኛን። ስለዚህ በሶስት ነገሮች ኃጢአት እንሰራለን። በስንት ነገሮች? በማሰብ፣ በመናገር፣ በመተግበር። ይሄንን ቶሎ ቶሎ እያል አሁን የበጀት መዝጊያ ነው፣ ክረምት ነው። ንስሐ አባታችን ጋር ሄደን ንስሐ እንግባ። ከዚያ ሲቀጥል ሶስተኛው ይሄ የእግዚአብሔር ቃል ነው እየተዘራ ያለው። የእግዚአብሔር ቃል ተዘርቶ ፍሬውን ዝም ብላችሁ ቆርጥማችሁት ከቀራችሁ ንስሐ ማትገቡበት ስጋ ወደሙ ማትቀበሉበት ከሆነ ያዋቂ አጥፊዎች ትባላላችሁ። የምን አጥፊ? ሰምታችሁ ነው አይቀራችሁ። ስለዚህ ምን ይላል? ቢማሩም አይሰሙ ሰሚያ ተሰሙ ወይ ተደቡ። ይህንን ህዝብ እንዲህ ብለህ ንገርልኝ አለ ትንቢተ ኢሳይያስ ምዕራፍ 6 ላይ። መስማቱን ትሰማላችሁ አታስተውሉም። ስለዚህ የዘንድሮን ትክረም የሚለው የእኛን ህይወት ነው የሚዳስሰው። የወይኑ ባለቤት እግዚአብሔር ነው። ንስሐ የምንገባበት እድሜ ሰጥቶናል። በተሰጠን እድሜ በአግባቡ ተጠቅመንበት የሰማነውን የተዘራውን ቃለ እግዚአብሔር ፍሬ አፍርተንበት ቢቻል ትሩፋት ሰርተንበት ስጋውና ደሙን ተቀብለን ወደ ፈጣሪያችን እንድንሄድ መሄዳችን ይቀራል እንዴ? ከሁሉ የተሻለ እኮ እዚያ ነው አይደል? ፊልጵስዩስ 1:23 ላይ ለሄድ እናፍቃለሁ አለ ቅዱስ ጳውሎስ። ለምን? ከሁሉ የተሻለ እዚያ ስለሆነ። እዚህ ምድር ላይ ያያችሁት የኛን ቆይታ ምንባላበት ቀይ፣ ጥቁር፣ ነጭ ምን እየተባባል ሀብታም፣ ድሃ፣ አጭር፣ ረጅም እየተባለ ምንገፋፋበት ዓለም ይሄ ለኛ አይደለም። ሀገራችን የት ነው? ከሁሉ የተሻለው መነሻና መድረሻ የሌለው ፍጻሜ የሌለው ለዘላለም የምንኖርበት ሀገራችን እሱ ስለሆነ ወደዚያ መሄድ ነው የምናፍቀው አለ። እዚያ ሲኬድ ግን ፍሬ አፍርቶ ነው የሚኬደው። ስራ ሰርቶ ነው የሚኬደው። ያልሰራ ሰው እዚያ ቦታ የለውም። ያ እንዳይሆን ነው ቤተክርስቲያን የሰጠችን ተልእኮ ፍሬ እንድታፈሩ ነው። የእግዚአብሔር ቃል በምልአት በስፋት ይዘራል። ያን ዘር ቆርጥሙ ናችሁ እንዳትቀሩ ነው። የተዘራውን ዘሩን ፍሬ አፍርታችሁበት ንስሐ ገብታችሁበት ስጋው ደግሞ ተቀብላችሁበት ሁላችንም እኔ እናንተ ብቻ አይደላችሁ እኛም ቃሉን ጋር ተለማምደን የድፍረት ኃጢአት ሞልቶ ከቦን ንስሐ ሳንገባ ተጀቡረን በኃጢአት ሁላችንም ሰው የምንባል እዚች ምድር ላይ ያለንና ይሄንን ከላያችን ላይ አውርዶልን ንስሐ ገብተን ፍሬ ትሩፋት አፍርተን ከታዘዘው አስበልጠን ሰርተን በመንግስቱ ፊት ስንቆም እናንተ የአባቴ ወዳጆች ወደ እኔ ኑ የሚል የሕይወት ቃል እንድንሰማ እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። ወርሃ ክረምቱን ዘመነ ክረምቱን በሰላም አስፈጽሞ ለሚቀጥለው ዘመን በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።